ጣቢያ ይርሽ ወይ ሚዲያ ላይ ወተሽ እሷ ሚዲያ ላይ ወታ ስሟን ጠርቶ ቢናገር እንደምታውቂው ከሳለው እንዲያረጋለው ያርሽ የምታስፈራራ ሰው ናት። ስለዚህ በዚህ ደረጃ ደፍሮ አይናገርም። አንደኛ ነገር የሄደበት ዓላማ አለው። ተረድተሽኛል? የሄደበት ዓላማ ላይ አይናገርም። ነገሮችን ካስተካከለ መብትና ግዴታውን ካወቀ በኋላ ግን ወረቀቱን ከያዘ ልክ እሷ እንደምትጠይቀው በህግ እሱ መጠየቅ እንደሚችል ሲያቅ ይሄ ጊዜ ደረሰ። የጊዜ ጉዳይ ነው የሚባለው ይሄ ነው። ይሄ ጊዜ ደረሰ። ተናገራት። ይሄ ልጅ ተዋልደዋል፣ 2 ወልደዋል፣ 7 ዓመት አብረው ኑሯል። 7 ዓመት ሲሰደብ ነበረ። ዝም ብሎ ነው የሚያዳምጠው። የራሱን ላይፍ ነው የሚኖረው። ለሷ መልስ አይሰጣትም፣ ለሷ አይናገራትም። ዛሬ ላይ ግን ቀኑ ደረሰ። በቃ ልክ እሱ የሱ አይነት መብት አገኘ እዛ ሀገር ላይ። ስለዚህ ወጥቶ ተናገረ። ይሄ ስህተት ሊሆን አይችልም። ትክክል እኮ ነው ልጁ። ይሄ ልጅ የተናገረው በነ ዴዚ እንትና አንስታ በነ ዴዚ ምክንያት አንስታ ዶዝ አረገችው። ለምሳሌ ስትል ወጣና እስከ ዛሬ ድረስ ትዕግስት ነው ብሎ ተናገራት። ግን የቅድምኛው ያልሽ ይሻላል። በዚህ ደረጃ እኔ በዓለም ላይ እናቶች ቢሰበሰቡ ሴት ልጁን እንዲህ ሲያዋርድ እኔ እንደው በቃ ጊንስ ቡክ ላይ መጻፍ ያለባት ሴት ናት። እኔ አላየሁ። ብዙ እናቶች እናውቃለን። እንድትሮጪ ከጓደኞች እንዳታንሺ ከደህና ወንድ ጋር እንድትወጪ ጸዳ ያለ ልብስ እንድትለብሺ የማይሆን ወንድ ጋር ወልደሽ እንዳትሰሳሰሪ ነው እንጂ እናቶች የሚቆጡት ሀገር ቤትም እንደዚህ የረከሰች በጓሮ አይቸው ተደፍሬያለሁ እኮ ድሬያው ቆሞበት ምንም ፈልጎ እሷ እርጉዝ ሆና አምሯት ወጡን አሽግልኝ ብላ እንዳለ ተረተረ። ይሄ ዝሆን ጤነኛ አይደለም። ይሄ ተከፍቶ ሰው መሆንና አለመሆኑን መመርመር አለበት። እንዴ በከለው የኢትዮጵያ እናቶች ይሄ ናቸው ሊያስብለን ነው እንዴ? ትልቅ ብልግና እኮ ነው አይባልም። ልጁ ደግሞ ይሄን የመሰለ ጽድት ያለ ልጅ 7 ዓመት ኖረ ከዚች ልጅ ጋር ያው ከሷ ልጅ ጋር ሶሪ ይሄን ፋሚሊ ጥሎ ቢወጣን አልፈርድበትም። እንደ እናት ደግሞ እንደ ሴት የፈለገውን ያህል ዱብዳ ስድብ ትችት ቢቀርብበትም ይሄ ልጅ መስዋዕትነት የከፈለበት ህይወት ነው። ባይዘው ቤተሰቦቹን የተሰደቡበት ወረቀት የመያዝ ኦፖርቹኒቲ አልነበረውም። ያንንም በሰዓቱ አልነበረም። ሀገሩን ገባ ወጣ ብሏል። ለእናት ለአባቱ ቤት ተሰርቷል። ወረቀቶቹን አስተካክሏል። መንጃ ፍቃዱ መኪናውን አስገብቷል። እናት አባቱ ቤት ትልቅ ቤት አለ። ትችላለች፣ እዚህ ታሳድጋለች። አትችልም። ፍርድ ቤት ቆሞ ስንጥቅ አድርጎ ሰጥታ እንድታስተምር ቤተሰቦቹ ጋር ያስደርጋል። ከነሱ በላይ አስቦበት የመጣው ይበላቸው። ከነዚህ ጋር እኔ ተቀላቅዬ አልኖርም። ዘራቸው እንዳለ የተረገመ ነው። በቃ ዘመርግም ተፋሚሊ 40 ክንድ እንደ ሴጣን በስመ አብ ወወልድ ወመንፈስ ቅዱስ እያልሽ የምትሄጂው ፋሚሊ የዞኔ ፋሚሊ ነው። ከነ ልጅ ልጆቿ መራቅ አለባት። በጣም በካይ ታይ ባርባራዬ ታይ ልጆች ምን አደረጉ? ልጆቻችን ፈልገው አይመጡም እኮ መቀላቀል አያስፈልግም። መታጨት ካለባት እሷ ናት የምትታቸው። ልጆቿ ምን አደረጉ? እሷ ናት መናገር ካለባት እሷን ነው የምንናገራት። መታ ሚዲያ ላይ አስተያየት የምትሰጠው አሸፍ እያደረጋቸው የፍርዬን የሚያስነጠቀቻት ልጇ አስተያየት ነው። ግን እሷን ነው በቃ እሷን እኛ የምናውቀው ነው ልንናገር እነሱ ምን እናቃለን። ሳምሪና ፍሬ ምን አወሩ? ሁለት ሰው አውርቶ ልንገርሽ፣ አንድ ሰው መጥቶ ያወራ አንደኛውን ሰው ሳትሰሚ ልትፈርጃለሽ። ገባሽ? እኛ አናውቅም። እኛ እኮ መጥተው ሲናገሩ ነው እንጂ በውስጥ ለውስጥ ምን እንደሆኑ እኛ ምንም ገባሽ አይደለ? ልጆቹ ምን አደረጉ? እውነት የልጅ ምን አደረገ? በእኛ ልጆች ሊሰደድ ያሳዝናል። እሷ ናት በቃ እሷ ለሰጠችው መልስ። አሁን ይኸውላችሁ የሚገርመኝ ምን እንደሆነ ታውቃላችሁ? አሁን እኔ ሚዲያ ላይ ወጥቼ በሰጠሁት ልክ እኮ ነው ኮመንትም አስተያየትም ስድብም የምትሰጪኝ። ገብቶሻል? በምናገረው ልክ የእኔ ምላስ ነው። አፍ ያልፈታ ልጅና ምንም የማያውቁ ልጆች ግን በእኔ ምክንያት መሰደብ የለባቸውም፣ መናገር የለባቸውም። እኔ በሰጠሁሽ ልክ ግን እኔ መናገር ትችላለሽ። ሰው ስትሆኝ ባይዘዌ ሰው ስትሆኝ ነው ይሄን ስሜት የምታውቂው እንጂ አሁን እነዚህ ህጻናቶች ምን ያውቃሉ? በእናትሽ አንድ ቀን አቅፋ ያላሳደገቻቸው ህጻናቶች ምን አብረዋቸው ያልኖሩ በዚህ ማለ በዚህም እኮ አባትና ልጅ ነው ይዘው ሲያሳድጉ ያየ ነው። እሷ አይደለችም። እነዚህ ህጻናቶች መናገር ኢሹአችንም ሊሆኑ አይገባም። እሷ ናት ኢሹአችን፣ እሷ ናት ርዕስ የሰጠችን፣ እሷ ናት እንድናወራባት የፈለገችው፣ እሷ ናት ይሄን ያህል ድፍረት መታ ሚዲያ ላይ የተናገረችው። እሷን ነው መቀጥቀጥ ካለብን የምንቀጠቀጣት። አለቀ። እኔ በራሴ ይሄንን ነው የምለው። በዛ ላይ ደግሞ እናቶች ሲሳሳቱ እናት ናት አትበሉ። አሁን ጂጂ ኪያን እንደምንወቅሳት ሴትዮንም እንደዛ ለተናገረችው መውቀስ አለባችሁ። በዘር በአገር በምናምን አታርጉት። በቃ እናት ልትሳሳት ትችላለች። ጂጂ ኪያ ከተሳሳተች ይሄን ስም ጓለ ይቅርታ ይቅርታ ባርባራ
እሺ ይቅርታ እየረሳሁት ነው። እና እሷ ከተሳሳተች ያችኛዋ እናትም ተሳስታለች። ስለዚህ ሁለቱም እናቶች ሚዲያ ላይ መጥተው የሚያደርጉት የእሷን እናትና የዴዚን እናትነት አንድ አታረጊውም። እናትዬ ተይ ጓለይ ተይ አንድ ነው። አንድ የዴዚ እናት ማለት እኮ ልንገርሽ፣ የዴዚ እናት ማለት ልጇን እስከ 21 ዓመት ድረስ ስታሳድግ 2 ስራ እየሰራች የመጣች እናት ናት። ልጇን እፍና አድርጋ አፍና ያሳደገች እናት ናት። እንደ እናት የሚሰማት ስሜት አለ። ለፍታ አባታለች፣ ደክማ አባታለች። ወጥታ እንደዚህ ስትል እናት ናትና ትቆጣለች። አለቀ። ከሷ ጋር እንዴት አወዳድረሽ ነው እናት ናት ስታጠፋ የምትይው? ያጠፋችሁ ነገር ሊኖር ይችላል። እንዴት ነው ከዞኔ ጋር እሷን እኩል የምታረጊው? በፍጹም ሊሆን እሱ ባንቺ አስተያየት ነው። ባንቺ አስተያየት በእኔ አስተያየት ደግሞ እናት ሆና ልጅ በቃ ማንኛውም እናት ሆና ልጇ ሚዲያ ላይ መታ ካሰጣች ባለጌ ናት። አዎ ባለጌ ናት። እናት ሆና ልጅ መታ ስታሰጣች ባለጌ ናት። ግን በዚህ ደረጃ አይደለም። የእሷ የዴዚ እናትና የዞኔ እናትነት አንድ አይደለም። ተይ ተይ ጓለይ ተይ፣ እንደዛ አትበይ እንዴ። እኛ እያየን የምንመሰክረው ነገር እኮ ነው። እቃው ቆመ፣ ሊደፍሬ መጣ፣ እንደዚህ ያደረገኝ፣ እንደዚህ ያደረገብኝ፣ ልጅ የለየኝ፣ እንደዚህ እየተባለ እየተረገጠ የነበረ ልጅ፣ አንድ ቀን መልስ ሳይሰጥ የተቀመጠ ልጅ፣ አክብሮ ጸጥ ብሎ የኖረ ልጅ ከዴዚ እናት ጋር እኩል አታድርጊ። እናት መተቸት ባለብን እንተቻታለን፣ ግን በቃ ያለችው እኮ ትሴም እኔን ወዶኝ ነው አሌክስ እኮ አለች። ስለዚህ አንድ ነው። ምንድን ነው ልዩነታችን? በፍጹም 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 እኔ ላውራ እኔን እኮ ጋይስ ብሎ ካርገው ነው በእንግሊዝኛ ላይ ስም እንዲሁ ምን አለ መሰለኝ። እኔ የተረዳሁበትን ነገር ልንገርሽ። እናት መጀመሪያ እናት ምን ማለት እናት ማለት ምን ማለት? ሁሉም እናት እኮ እናት ስለሆነ እናት አይባልም። እበትም እኮ ትወልዳል ልጅሽን ከብዙ አይደለም። ዲስቱና ኢዝ ሺዝ እበት ሪል ኤግዛምፕል ፎር ዘ ሪል አነጋገር ዲስቱና ኢዝ ቡልሽት ማለት ያው እበት ማለት ነው። ቡልሽት የሚሉት ሰዎች በብዛት እበት ቡል ኢዝ ቡል ዩ ኖ ኢት ሽት ቡልሽት ዚስ ሂር እሺ አለችላችሁ። ባይ ዘ ዌይ የኔን ሐሳብ ልንገራችሁ። እናት ማለት መጀመሪያ ነገር እናት በብዙ መንገድ እናት ስለሆኑ ብቻ በእናት ከለላ መሆን የለበትም። ባይ ዘ ዌይ ከማናት የዴዚ እናት ባለጌ ናት። ልጇን አቢዩዝ አድርጋታለች። ውጭ ሀገር ተወልዳ ያደገች ልጅ እንደ ነጭም እንደ ሀበሻም አድርጋ ላሳደጋቻት እሷ እንደምትፈልገውና ረግጣት አቢዩዝ አድርጋታለች። ማንም ሰው ከ18 ዓመት በኋላ ፈረንጅ ሀገር ውስጥ ከቤትም ይቀይራል። እኔ ልጆቼን በፍቅር ነው እንጂ ልመልስ የምችለው በጸብና ሚዲያ ላይ መጥቼ ስላንቋሸሽ። እናንተ ምን ትመክሩልኛላችሁ? እውነት ለመናገር የልጆቼን ገበና ባመጣ አንድ ጊዜ ይፈርሳል እንጂ ከዛ በኋላ እኮ ሊስተካከል አይችልም። ያው ዛሬ ዴዚ አፈቀረ ያወዳወረ ነው አቢዩዝ አድርጋኛለች። እናንተ እናት ትላላችሁ። እኔ ግን 21 ዓመት ሙሉ ጭንቅላቴ ትክክል አይደለም፣ ዲፕሬሽን ውስጥ ገብቻለሁ። በእንግሊዝኛ ነው ያወራችሁ። እውነቷን ነው። የሰው ልጅ ህይወት ሊያሳስባችሁ ይገባል። ይቺ ልጅ ናት፣ ትልቅ ናት። ልጇን መከላከሏ አይሆንሽም ማለቷ ልክ ናት። ልጇን እንድትማርላት ሰፖርት ማድረጓ ትክክል። ነገር ግን እናትሽ እንዲቱ ብሎ አልሰደባት። ትወደኛለህ ይወደኛል ብላ ስትል ለዛ መልስ ነው የመለሰው። እናት ማለት የልጆቿን ገበና ደባቂ፣ ከማይሆን ወንድ እንኳን አፍቅራ አርግዛ ብትመጣ እንድታስወጣ የምትመክር፣ ገበኗ የምትደብቅ፣ ብትታመም ሁሉ ነገር የምትል ነው እንጂ እናቴ አቢዩዝ እያደረገችኝ እናቴ ነው። በውጭ ሀገርኛ ከ10 ዓመት መንግስት እኔ በምኖርበት ሀገር ውስጥ መንግስት እያበላ መንግስት እያስተማረ መንግስት የሚፈልጉትን ነገር እያደረገ ከኛ ከወላጆች እኮ የሚጠበቀው ፍቅርና ለነሱ ኮንፊደንስ መስጠት ብቻ ነው። ዴዚ በነጭ እናቷ በኩል ነጭ አይደለች። አገሯ ላይ በዛ በኩል ነጮች ጥቁር ነሽ ይሏታል፣ በጥቁሮች በኩል ደግሞ አንቺ ነጭ ነሽ ይሏታል። እንዲህ አቢዩዝ እየተደረገች ነው እቺ ልጅ። እናት ምንድነው መሆን ያለባት? እናት መሆን ያለባት በልጇ እድሜ ወርዳ ከልጇ ጋር ተደማምጣ ጥሩ ጓደኛ 21 ዓመቷ ነው ጥሩ ጓደኛ ሆና እሷ ከሌላ ዘር የወለደች ሴት ልጇን ዘረኝነት ከምታስተምር ፍቅር አስተምራ። ግን ዴዚዬ እንድትማሪ ትልቅ ቦታ እንድትደርሽ ነው እንጂ የምፈልገው በዚህ እድሜሽ ወልደሽ የልጅ እናት ሆነሽ ጊዜሽን እንድታበላሽ አልፈልግም ብሎ በፍቅር መምከር ነው ወይስ ሚዲያ ላይ በራሷ ጓደኞች ልጅሽን አቢዩዝ ማድረግ? እንዴ ሊያ የአንቺን ልጅሽን ሰው ሲናገርብሽ የሚያንቀጠቅጥሽን ያህል እሷም እኮ ያንቀጠቅጣታል። ግን ልጅሽን መምከር ሌላ፣ የገዛ ልጅሽን በጓደኞችሽ ታሰድቢያለሽ እንዴ? የገዛ ልጅሽን አቢዩዝ ታደርጊያለሽ? ይሄ እናትነት አይደለም። የልጆቻቸው ልጆች አረብ ሀገር ለፍተው ሰርተው በስንት እናት የተበሉ ልጆች አሉ አይደለን? በስንት የተደረጉ። ስለዚህ እናትነትን ያላሟሉ እናት የሆኑ ብዙ አሉ። እሺ እንጂ
ኖርማሊ እኔ አሁን ግልጽ ልንገራችሁ እንድታውቁ ለሁላችሁም ልንገራችሁ። እኔ ስለ ጂጂ ኪያ እንዳወራ ብዙዎቻችሁ የሰማሁትን እንዳወራ ትፈልጋላችሁ። የኔን በግሌ ደግሞ የራሴን ነገር ልንገራችሁ። ጂጂ ኪያ የተናገረችውን ነገር ጂጂ ኪያ ራሷ ትጨርሰው። እኔ እነዚህ ባልና ሚስቶች ልጆች ወልደዋል። ነገ ቢለያዩ እኔ ነኝ እዛ ውስጥ የምወቀሰው። ስለዚህ በራሳቸው ጊዜ በራሳቸው መንገድ ከፈለጉ ይለያዩ፣ ከፈለጉ ልጆቻቸውን ያሳድጉ እንጂ እኔ የ4 ልጆችን የሆንኩት የእኔ ልጆች ነገ ምን ላይ ሊደርሱ እንደሚችሉ እማላቅ ሴት እንዴት ነው ስታስቡት? ስለ ልጆቹ ጂጂ ማነው ጂጂ እንደዚህ አላት ልጁ እንደዚህ አላት ብዬ እንደው ከኔስ ይጠበቃል? ከኔ ካነሰ ወንድ እንደዚህ መጥቼ ሚዲያ ላይ ስታወሩ እብድ ናት ብትሉኝ ይሻላል እንጂ ማንም ሰው ጠልቶኝ ሚስጥር ከነገረኝ አላወራም። እኔ ለጥቅም ቢሆን ደግሞ ዩቱብ ላይ ማውራት እችል ነበር። ይሄንን ጉዳይ ዩቱብ ላይ ሄጄ ኑ ልንገራችሁ የታሪኩን መዘግዘግ እችል ነበር፣ ግን አይጠቅመኝ። እኔ ለገንዘብ ሳይሆን ሰብአዊነት እና ገንዘብ ይለያያል። ገንዘብ ፈልጌ አይደለም የሚመጣው ጨዋታ ነው። ስለዚህ ከይቅርታ ጋር እኔ አላወራላችሁ አላወራ ከዚህ አይደለምና የጂጂ ኪያ ሲላት የምታብጠለጥለኝ ሲላት ሀይ የምትለኝ አይደለም እሷ። እኔ ዮኒ ማዲያት እንኳን ስንት ጉዱ አለ። እኔ መጥቼ ሚዲያ ላይ እማውረው ሚዲያ ላይ የተለቀቀውን ነው እንጂ ሚዲያ ላይ ያልተለቀቀ ነገር መጥቻ ነው። በቃ እንድታቁ ለገንዘብ ብዬ ህሊናዬን አልሸጥም። ስትሰድበኝ ውላ ስትሰድበኝ ትደር። እናንተም ጥሉኝ፣ አንፎሎ አድርጉኝ። እኔ ነግሬያችኋለሁ። ከ3000 ተከታይ ይልቅ 3 እውነተኛ ሰዎች ቢከተሉኝ የምመርጥ ሰው ነኝ እንጂ ገና ለገና እሷ ሰደበችኝ ብዬ ስብናዬን የምሸጥ ሰው አይደለሁ። ለገንዘብ ብዬ አላት ነገርኳችሁ። ለገንዘብ ቢሆን ዩቱብ ላይ ሄጄ እውነት ነው ኑ ልንገራችሁ ኑ ስሙ ይኸውላችሁ እንደዚህ እንደዚህ ሲላት ሰምቻለሁ ብዬ መለቃቀቅ እችላለሁ። ግን 1 ቀን ይወራበታል፣ 2 ቀን ይወራበታል፣ 3-4 ቀን ግን እኔ ይዋረድበታል። ይሄ ነው እውነቱ። ኩንሻዬ ወደ ያለሽ ገባ ገባ እያሉ ነው። ታብታብ አድርጉ፣ ታብታብ አድርጉ። ገባ ገባ እያሉ ነው። ግን እኔ በአንድ በኩል ደግሞ አንድ ነገር የምጠረጥረው ይሄን ሚስጥር ስታወጪ እኔ እዚህ ባለሁበት ይኸው ነግሬያት ነበረ። ባርባራም ታውቃለች ብላ ወደ እኔ ኬዝ አዲስ ኬዝ አትከፍትብኝም። አንቺ የምታውቂው ነገር የለም ባርባራ። እኔ ከአንቺ ጋር እኔ ጋር ቁጭ ያለው እኩል ነው ከእናንተ እኩል ቁጭ ያልኩት። ያ ግን እውነት ተናገሪ። ከአንቺ ጋር ስለ ጂጂ ኪያ ምን ብዬሽ አውቃለሁ? ስለ ዝሆን በይ ዝሆን አንቺ ዝሆን ቢያት ጂጂ ኪያ ላታለች። እኔ እንትን አይደለም እንደዚህ ስለሷ ምንም ነገር እዛ ጋር ሄጄ እዛ የብድ ወረቀት ከያዘ ጋር ደብዳቤ 10 ስመላለስ አልገኝም። ክስም በጃፓ ይችዋለሁ። 99 ደብዳቤ እየመጣልኝ ነው እኮ። እኔ አንቺ ምን ብዬሻለሁ? ስለ ጂጂ ኪያ ምን ብዬሽ አውቃለሁ? ንገሪኝ ስታወሪልኝ። ጭራሽ እንደማትከታተያት እንደነገርሽ ነኝ ያለሁት እግዚአብሔርን። እኔ ይኸው እናቴ ትሙት የምወዳት እናቴን ነው የምላችሁ። ሚዲያ ላይ እኔ የምከታተለው ተቆርጦ የሚመጡ ቪዲዮዎች ካልሆነ በስተቀር ይሄን አለች ስላት እኔ እኮ አልከታተላትም ነው የምትይኝ። በእውነት ነው የምላችሁ። እኔ አትንገሪኝ ምን ያደርግልኛል ነው የምላችሁ። አስወር ነው የምላችሁ። በቃ አትንገሪ ምንም አይሰራልኝም ነው የምላችሁ። እኔ አልከታተልም። እኔ ጨዋታ ያለበት የሚያስቅ ፈን ካልሆነ በስተቀር እኔ ክርር ያለም ዘረኝነት የሚያወራ ሰው አልወድም። ክርር ያለም ጥላቻም አልፈልግም። በቃ እየተጫወትኩኝ እየሳኩኝ ካልሆነ በስተቀር አይመቸኝም። ስለዚህ ወጣቶች ጋር ይጀብጃቡ። ይሄ ትልልቅ ሰው ቤት ነው። ትልልቅ ሰዎች ነው ያለ ነው። እናቶች ነን። ወጣቶች ጋር ሂድ ጃኒ ጋር ሂድና ከፈለክ ጌም ተጫወት። እዚህ ምን ታደርጋለህ? ያ ጌም ልጫወት ነው እንደዛ ተጫወቱ። ስለዚህ ምንም ማለት እኔ አልናገር ጋይስ። ዝሆኔን የሚሰማ ህግ የለም። አይ ፍርዬ እንዳይመስልሽ በሽተኛ መሆኗን ኦልሬዲ የስልክ የተቀያየር ነው ምናምን የጻፈችልኝ አለ። ስንት ነገር ስንት ጦስ ውስጥ ከታኝ። እዚህ ግን ሳይቀር ታገናኘኛለሽ ብላ አመራዊን ስንት ነገር የሰራችኝ ሴት ናት። ከስንት ከማከብራት ከነጭ ሚስት ነው ያጣላችኝ። እዚህ ግን ውስጥ እስከዛሬ አይዳ ዛሬ ትናንትና ነው ያዋሯት። ስደውልኝ ቆይ አይዳን ቀስ ብዬ ነው እንትን ምንም ፍርዬን ሾካካ ማለት የለም። ፍርዬን ድባቅ ያስመታ ፋሚሊ ነው ይመታ። በርኩስ መንፈስ ይመታ። የፋሚሊ ይመታ። ተመቷል ደግሞ ግን ሰማሽ እንጂ አላየሽም። ለእውነት ቁሚ፣ በልጆችሽ ታገኘዋለሽ።
እንዴ ምን ልጆች ምን እውነት አለ? ቲክቶክ ነው ልጆች ሌላ ቲክቶክ ሌላ። እናንተን ለማስደሰት ብዬ ያልሆነ ነገር ላውራ ማውራት አልፈልግም። የቲክቶክ ፍርድ ቤት አይደለም ይሄ፣ እያወራንበት ነው። በዛ ላይ ደግሞ ነገ የሚያድጉ ልጆች ነገ ደግሞ የልጅ ልጆች የሚያድጉ ያሉበት ነገር ላይ ብዙም የሙጥኝ ብለን አናወራም። ለባልሆን ነበር ከለል ላይ ለ30 ደቂቃ ከትሬን ላይ ለወረድኩት አሳር ለብሶ አሳር ጎርሶ አይደለም እንዴ ደውሎ የተናገረኝ በግሌ ሁላ። ምንሽ ነው የምትፈሪኝ? ምንሽ ነው የምትይኝ? የሚገኝ ሰው አይደለም። ቱና ላገኝ ብላችሁ የምትሉት አይደለም። እኔ ገና ከሚኒሶታ ጀምሮ አካባቢውን በከለ ሲባል ፈርቻለሁ። በእጁ የሰራውን መብላት አልፈልግም። አጠገቡ መቆም አልፈልግም። እኔ ማግኘት የምፈልገውን ሰው አውቃለሁ። ይኸው ማርዬን አገኘው። መርዬን ሄጄ ጠየቅኩት። ተመስገን። ገና አመላለሳለሁ እግሬ እስኪቀጥን እጠይቀዋለሁ። በቃ ፈጣሪ ጠይቂ ብሎኛል። እሱም ጠይቂኝ ከተመዘገቡት አንዷ ሆኛለሁ። ተመስገን። ፋሲል ሄጄ ጥልቅ ነው የምለው። በቃ ይሄ ምንም ይሄ እበት ማለት ይሄ ነው። ትክክለኛ እበት ሄር እበት ሊወልዳል። ይሄ ነው። እኔ ይሄ ሰው እኛን እብድ አስባለን። በየሀገሩ የእብድ መሰብሰቢያ አፈር ቅመን አፈር ልሰን ታክስ ከፍለን የምንኖር ሰዎች እንዴ ምንድን ነው የምትሉት? እኔ ቆም ይኸው ነገ ጥሪ ደርሶ የመጣ ነው። ምክንያቱም ለመረጃም ለማስረጃም ኪዩን ቤት አለ ማስረጃው ስንባል ወሬ ልንሰማ ነው የመጣ ነው። እንግዲህ አላወጣም ካልሽ ክብር ሊወጣል። ለአንዴና ለመጨረሻ ጊዜ ታብታብ እናመሰግናለን። ለአንዴና ለመጨረሻ ጊዜ ታብታብ አድርጉ። ይሄ ለያዥ ለገናዥ ያስቸገረ ጎሬላ ዛሬ እንገንዘዋለን። አላወጣም ካለች ምን እናድርግ እንግዲህ ጋይስ በግዷ እናስወጣታለን። ለያዥ ለገናዥ ያስቸገረ ዝሆን ዛሬ ፍረዱ ብሏል። ኩዊን ጋር ሊፈረድበት ነው። ሚስጥሩ ሊወጣ ነው። ኩዊን አላውራም ካለች በዚህ ጉዳይ እኔ ባይዛዌ ኩዊን እይታሽን ወድጀዋለሁ። ለእሷም ሳይሆን ለማንም ሳይሆን ለልጆቹ ሲባል ገብቶሻል። ፍርድ ቤት ሲጠራሽ ደውሎ የነገራት ደፍሮ ነው ተደፍሮ ነው፣ ሰክሮና ጦዞ ነው ጦዞ ብቻ ነው ወይንስ ሰክሮ ብቻ ነው? ጉሬላው እስቲ ባርባር አልጠይቅሽ። አንቺ ላይ ቢሆን ይሄ ነገር ምን ይሰማሽ ነው? እንደው ግልጽ እውነቱ